ሀይሚዬን እልህ አታስይዟት የምንለው በምክንያት ነው። ዛሬ ድንገት መታ የፍፄን ትክክለኛ ማንነት እንደዚሁም አላማውን ተናግራለች። ሀይሚ እቤት ድረስ መታ ይህንን እውነታ በሁላቸውም ፊት ለመናገር ያስገደዳት ለብሩክ ስለምጨነቅለት ነው ስትልም ተናግራለች። ብሩክ ሳያውቅ ምን ያህል ነገሮች በዙሪያው ብሩክንና እንደዚሁም የእሷና የብሩክን ግንኙነት እስከ መጨረሻው ያበላሸውን ሰው እንደዚሁም ምክንያቶቹን ጠቅሳለች። እንግዲህ ከአንድ ቀን ከሁለት ቀን በፊት አካባቢ ብሩክ ወደ እኔ ተመለሺ እናስተካክል አብረን ባላት ጊዜ ብሩክ አንተ ያላስተካከልካቸው ነገሮች አሉ፣ መጀመሪያ እነሱን አስተካክል ብለው ነበረ። ሀይሚ ይህንን ልትናገር የቻለችው ምናልባት ነገሮች ገብተውት እንደዚሁም በኦዲየንስ ፊት ለፊትም ሚስጥሩን ማውጣት ያልፈለገች ይመስላል። በወቅቱ ማስተካከል ያለብህ ነገሮች አሉ። በዋናነት የአብሳላት ጉዳይ ነው መስተካከል ያለበት። በመጀመሪያ የአብሳላት ጉዳይ ነው። አብሳላት እስከ መጨረሻው ድረስ ከህይወታቸው ካልወጣች በስተቀር ሰላም አያገኙም እነሱ። ሌላ ደግሞ የፍፄ ጉዳይ ነው። ፍፄ ትክክለኛ ፊቱን ትክክለኛ ማንነቱን ማወቅ አለበት በማለት ዛሬ በአካል ተገኝታ እያንዳንዱ እውነታ ብሩክ የማያውቃቸው ምስጢሮች ብዙ ምስጢሮች አውጥታለች። ብሩክ እስካሁን ሀይሚዬ ሳታውቅ ብዙ ነገሮችን ተሸውዳለች። ለምሳሌ ኤፋ እኔ እንዳልመታሁት ኤፋን እኔ እንዳልመታሁት አልሰማችም በወቅቱ። ነገር ግን የእውነት መስሏት ከወንድሟ ጎን ቁማ ነበር ብሏል። እርግጥ ሀይሚ የማታውቃቸው አንዳንድ ነገሮች ይኖሩ እንጂ ብሩክ የማያውቃቸው ደግሞ ብዙ ነገሮች እንዳሉ፣ በተለይ ደግሞ በብሩክ ዙሪያ ብዙ ነገሮች እንዳሉ ዛሬ ይፋ ሆኗል። ሀይሚ እልህ ከተጋባች አንድ ነገር እስከ መጨረሻ እስከ ጥግ ድረስ ያንን ነገር ሳታስኬድ እንደማትቆም እየተረዳ ነው። ዛሬ ነው እንግዲህ ድንገት ነው የመጣችው። ምክንያቱም የፍፄና የአብሳላት ድራማ ከልክ ሲያልፍ ይህንን ለማጋለጥ ነው። ሁሉም ባሉበት ቦታ አብሳላት እንግዲህ ወጣው ብላ ሄዳ ነበረ። ከበር ላይ ነበረ የመለሰቻት አብሳላትን። ምክንያቱም እዛ ሁሉንም ነገር መስማት አለባት። ሀይሚ የመጣቸው በዋናነት ሁሉን ነገር ብሩክ እንዲያውቅና ለራሱ እንዲጠነቀቅ በሚለው ነበረ። ነገር ግን ብሩክ እባክሽን ሀይሚ በማለት እንደገና እሷ እቤት እንድትቆይ ሲጠይቃት ነበረ። እኔ አሁን ወደ ቤት ልቆይ አይደለም የመጣሁት፣ እቤት ልሆንም አይደለም የመጣሁት፣ ነገር ግን የመጣሁበት አላማ እንደዚህ ነው ብላ ሁሉን ነገር ግልጽ አድርጋለች። እንግዲህ ብዙዎቻችን በፍፄ ዙሪያ ብዙ አጠራጣሪ እኔ እንኳን በቴሌግራም የሚደርሱኝ ቴክስቶች አሉ፣ የድምፅ ቴክስት ሁሉ ይደርሰኛል በፍፄ ዙሪያ እና እንደዚሁ አላማዎቹን። ነገር ግን ከአንዳንድ ተግባሮቹ አንጻር ሳይ ምናልባት ይሄን ልጅ ስሙን ለማጥፋት ፈልገው ነው። ምክንያቱም ከብሩክና ከሀይሚ ሊያርቁት ያልቻሉት ፍፄ ብቻ ነው አሁን በጎናቸው የነበረው እና ምናልባት እሱንም ከነሱ ለማራቅ ፈልገው የሚጠቀሙበት የሚሄዱበት ምናልባት የጠላት ወሬ ነው። እንደዚህ ኢንፎርሜሽን የሚያደርሱ ደግሞ ይሄ እውነታው ሳይገባቸው እንደዚሁ እየተሰማ ያለውን ነገር ብቻ ይሆናል እየነገሩኝ ያሉት ብዬ ወደ ተመልካች ከማቅረብ ታቅቤ ነበረ። ነገር ግን ትላንት ብዙዎቻችሁ እስኪ እናንተም አስተያየቶቻችሁን ስጡ። እኔ የፍፄ ሁኔታ ፈጽሞ አላማረኝም። የፍፄ ሁኔታ ምኑም አልጣመኝም። በተለይ ትላንት በቃ እንግዲህ ነገሮች ምናምን እሱም ህይወት የሚያስብለት ሰው ያስፈልገዋል ምናምን። ለአንተ የሚያስብልህ ሰው አምጣ መጀመሪያ። ለብሩክ አሁን አትጨነቅ ለብሩክ። ምክንያቱም ብሩክና ሀይሚ ራሳቸውን እያስታመሙ ነው ያሉት። ቢያንስ ራሳቸውን አስታመው ራሳቸውን ከራሳቸው ጋር ተማክረው ራሳቸው እስከሚወስኑ ድረስ ጊዜ ስጧቸው። በቃ ነገሩ የማይሆን ከሆነ እኮ ግዴታ ያን ብቻውን እያዘነ ይቀመጥ፣ ህይወት ይቀጥል እያዘኑ ያም ብቻውን ነው መቀመጥ ያለበት እያልን አይደለም እኛ ተመልካቾች፣ እንደዚሁም ኦዲየንሶች ወዳጆቻቸው በውስጥ መስመር እየጻፍንላቸው ያለ ነው። ሀይሚንም ታገሽው፣ ተረጂው። በተለይ በእንደዚህ አይነት ወቅት አንቺ ከሱ መራቅ የለብሽም ነው እያልናትም ያለ ነው። ብሩክ ደግሞ አንተ ወንድነህ ታገሳት። እሷ ምናልባት ነገሮች ከአቅሟ በላይ ሆኖባት ሊሆን ይችላል። ብዙ ነገሮች ታግሳ አልፋለች። ባይዘዌ ሀይሚ ብዙ ሰዎች ትዕግስት የላትም ክብር የላትም ምናምን የምትሉ አላችሁ። ብዙ ታግሳለች። አስተውሉ። አንዳንዴ ታግሳ ያለፈቻቸውን ነገሮች ሁሉ አስታውሱ።
በድንገት የሆነ ፓርት ላይ ተናዳ ወይም የሆነ ያላሰበችው ቃል ስለወጣት ወይም ደግሞ ያልሆነ ውሳኔ ስለወሰነች ክብር ስለማይወድላት ነው ምናምን የምትሉ ሰዎች አላችሁ። ባይዘዌ የሁላቸውም ህይወት ልክ እንደነሱ ህይወት በካሜራ ቢቀረጽና ለሚዲያ ለተመልካች ቢቀርብ ብዙ የተለያየ አስተያየት እንደሚሰጣችሁ ማወቅ መቻል አለባችሁ። እናንተ ያሰባችሁት ሌላ ሊሆን ይችላል፣ ተመልካች ደግሞ የሚያያችሁ በሌላ ግንዛቤ ነው። ብሩክ ሲናደድ ሀይሚ ላይ ካልተበሳጭ፣ ሀይሚ ስትናደድ ብሩክ ላይ ካልተበሳጨች እና ካልተቆጣች የቱ ጋ ነው ታዲያ? ወደኛ ይምጡ፣ ካሜራው ላይ ይፍጠጡ እንዴ! አስተውሉት እንጂ አንዳንዴ እርስ በራሳቸው ምን ያህል ቦታ እንደሚሰጣጡ። በሀይሚ ቀልድ የለም ይላል ብሩክ ብዙ ጊዜ። አሁንም ቢሆን ተይኝ ብቻዬን ልሁን እያላት ነው። ነገር ግን ቢሆንም እንደዚህ አሁን መግቢያው ላይ እንዳያችሁት መጉረስ ምናምን መጎታተት ምናምን ይሄ አያስፈልግም ብዬ ነው የማስበው። ይሄ ቪዲዮ ሀይሚ አሁን ላይ አልወድህም አላለችውም፣ አልፈልግህምም አላለችውም። መመለስ የምችለው አንተ ነገሮችን ስታስተካከል ነው። መጀመሪያ ያላስተካከልካቸው ነገሮች አሉ። እኔማ ትላንት ያላስተካከልካቸው ነገሮች አሉ ስትል ከትላንት ወዲያ አሁን የአብሳላትን ጉዳይ እስከ መጨረሻ አልቋል። ሄዳለች፣ አልፈልግሽም ብሏታል። በቃ ነገሮች እየተስተካከሉ ነው። እዩም ደግሞ የልጁ አባት ነኝ ብሎ የመጣው ሰው አይታችኋል። እንግዲህ ቤቢ ሻወር ብዙ ዝግጅት አድርጎ የልጁ አባት ነኝ ብሎ የመጣ ሰው አለ። ስለዚህ የልጁ አባት ያ ነው። ብሩክ ከእዩ ጋር ምንም አይነት ግንኙነትም ንክክም የለውም። ከሚወለደውም ልጅ ጋር ምንም ነገር የለም። እዚህ መካከል አብሳላት ከሄደችና እዩ በዚህም ሁኔታ የእዩ ጉዳይ ከተፈታ ምንድን ነው ያልጨረሰው? ብሩክ ያልጨረሰው ነገር ምን ይጨርስ የሚል ሀሳብ ሁሉ መጥቶልኝ ለካ ሀይሚ ነገሮችን ላለማጋለጥ ፈልጋ ነው። አንዳንዴ ሰውን ስታከብሩ ክብራችሁ እስከ ጥግ ሲሆን ያንን ሰው ስታከብሩትና ስትወዱት የዛን ሰው ነውር ለመደበቅ እናንተ እየተተቻችሁ ለራሱ ምን ለማለት ፈልጋ ነው፣ ምን ለመሆን ፈልጋ ነው እየተባላችሁ ለራሱ የዛን ሰው ነውር ግን ደበቅ አድርጋችሁ ቢያንስ ያን ሰው ነውሩን እንዲያስተካከል አላስፈላጊ የሆነ ነገሮችን ከራሱ ላይ እንዲያጸዳ ትመክሩታላችሁ። አሁን እንግዲህ ዛሬ ሀይሚ መታ የተናገረችው ልክ ትላንት ወዲያ ከ2 ቀን በፊት ስትናገረው የነበረውን ዛሬ በይፋ ዘረዘረችው። ማስተካከል አለብህ ብላ የተናገረቻቸውን እያንዳንዱ መስፈርቶች ዛሬ ተናገረች። እንግዲህ ብሩክ በእምቢ ያላለም በወቅቱ አስተካክላለሁ እሺ ነበር ያላት። እንደዚሁም እዚሁ ሁኚ ፍፄ ባይዘዌ በጣም ደንግጦ ተናዶ ራሱን ደፍቶ ነው የወጣው። ምክንያቱም ሀይሚ እየተናገረቻቸው ያሉት እያንዳንዱ ነገር በተግባር እየተከናወኑና ፍፄ እያደረጋቸው ያሉ ነገሮች ናቸው። እንደዚሁም ብሩክ ይህንን ሲሰማ በጣም ደንግጧል። አንዳንዴ ባልተጠበቃችሁበት ቦታ ስትገኙ በጣም ነው የሚያሳፍረው። የሆነ ሰው በጣም በመጥፎ ነገር ሲጠረጥራችሁ እሱ ሌባ ነው፣ ባለጌ ነው፣ ምንድን ነው ስትባሉ አይታመንም። የሆነ አለ አይደለ በመጥፎ ነገር ስማችሁን የሚያነሳው ሰው ምንም እንኳን ብታደርጉት አይደንቃችሁም። ነገር ግን እረ በፍጹም እሱ አያደርገውም፣ እሷ አታደርገውም፣ እኔ በሙሉ ልቤ አምናታለሁ የሚላችሁ ሰው ግን የሆነ ጊዜ በእናንተ ላይ ሲያፍር በእናንተ ያልተጠበቀ በቃ ያልጠበቀውን ነገር ሲያይባችሁ በጣም ነው የምታፍሩት። ምክንያቱም ያ ሰው በሙሉ ልቡ እንደሚያምናችሁ በሙሉ ልቡ በቃ በእናንተ ላይ እርግጠኛ እንደሚተማመን ነገር ግን ተግባር ላይ መጨረሻ ላይ ሚስጥሩ ሲጋለጥ ደግሞ በተቃራኒው ሁኔታ ሆናችሁ ስትገኙ በጣም ነው የሚያሳፍረው። ዛሬ መፍፄ ላይ ያየነው ነገር ይሄ ነው። እንግዲህ ብዙዎቻችን በብሩክና በሀይሚ ግንኙነት ፍፄ ትልቅ አስተዋጽኦ አለው ብለን በጣም እንወደዋለን። አሁንም እንወደዋለን። እርግጥ ፍፄ እንወደዋለን። ነገር ግን አንዳንድ የሚስተካከሉ ነገሮች አሉ። እነሱን እንዲያስተካክል በተለይ ይሄ አንድ ሰው ሲኮራረፍ በሁለተኛው በሳምንት ወይም በ10ኛው ቀን ግዴታ ሌላ ፍቅረኛ ማምጣት አለበት ማለት አይደለም። ሰው እኮ ብቻውንም መኖር ይችላል። ለተወሰነ ጊዜ ነገሮችን ማስተካከል እስከሚችልበት ጊዜ ተረጋግቶ አስቦ ለውሳኔ እስከሚደርስበት ጊዜ መሰጠት አለበት። ስለዚህ ፍፄ ማስተካከል ያለበት ነገር በተለይ አብሳላትን እንዳመጣህ ውሰድልን እባክህ። ከመጀመሪያውም ጀምሮ የአብሳላት ጉዳይ አልጣመንም። ስለዚህ
እኛ የብሩክና የሀይሚን ጥምረት የብሩክና የሀይሚን የበፊቱን ፈገግታቸውን የበፊቱን ሙሉ ደስታቸውን እንፈልጋለን። ያንኑ የበፊቱን ደስታቸውን ለማምጣት ደግሞ ተጨቃጨቁም፣ ተደባደቡም፣ ተነጋገሩም፣ ተኳረፉም ምንም ይወስኑ ሀይሚና ብሩክ የፈለጉትን ይወስኑ። ያን ያክል የሚያራርቃቸው ውሳኔ ደግሞ እንደማይወስኑ እርግጠኛ ነን፣ ሌላ ሰው መሀል ካልገባባቸው። በተለይ ወይዘሪት አብሳላትን እንዳመጣህ ውሰድልን። ከየት እንዳመጣሃት ማናውቅም። አንተ ታውቃለህ ቦታውን ያመጣህባትን። ወደ ቤተሰቦቿም ይሁን ወደ የትም ይሁን መልስልን። ከብሩክና ከሀይሚ ህይወት ውስጥ አስወጣልን። አብዛኛው ሰው ደግሞ አብሳላት ፍቅረኛው ናት የሚሉም አሉ። ፍቅረኛህም ከሆነች ሰትርልን። በቃ እኛ የምንፈልገው ብሩክና ሀይሚ በአንድ እንድመጡልን ነው። በተለይ ዛሬ ሀይሚ መታ ከተናገረች በኋላ እያንዳንዱ የፍፄ እውነታ ከወጣ በኋላ ብሩክና ሀይሚ በእርግጠኝነት አብረው ይመለሳሉ። ምክንያቱም ብሩክ ያልገባው ነገሮች ዛሬ መታ ግልጽ አድርጋለት ነው የሄደችው። አብሳላትም ካሁን በኋላ ብሩክን ደፍራ አስብልሃለሁ፣ አዝንልሃለሁ፣ ለአንተ ጊዜ እሰጣለሁ ምናምን የሚለውን ነገር እስከ መጨረሻው ድረስ እንዳትል ነው ያደረገቻት። እያንዳንዱ ንግግሯ ብሩክን እንዲነቃ አድርገውታል። እና በስተመጨረሻም እንግዲህ ፍፄም ወጣ። አብሳላትም በጣም ተመናጭቃ በጣም ተናዳ ነበር የወጣቸው። በስተመጨረሻ እንግዲህ ሀይሚና ብሩክ ነበረ ቤት የቀሩት። ቅሪ ተቀመጪ፣ እኔ ቃሽን አመጣዋለሁ በማለትም ሲናገር እኔ እዚህ ለመሆን አይደለም የመጣሁት፣ ነገር ግን እያንዳንዱ እውነታ ትላንት ምንድን ነው የማስተካክለው ብለህ የጠየከኝን እያንዳንዱ ነገር ልነግርህ ነው የመጣሁት። አሁንስ ግልጽ ሆኑልህ? አሁን ነገሮች ተብራሩልህ? አሁን በእኔ ላይ ያለው ጥፋትና በአንተ ላይ ያለው ጥፋት ምን ምን እንደሆነ ተረዳህ? በማለት እንግዲህ ሀይሚ ተናግራ እያንዳንዱ ነገር ነግራው ልትሄድ እንደሆነ ጉዳዩን ከነገረችው በኋላ ምንም እዚህ የሚያስቆያት ነገር እንደሌለ ተናግራለች። ነገር ግን አሁን ላይ ብሩክ ሙሉ በሙሉ ለሀይሚ የተናገረችው ነገር ይበልጥ ብሩክ እንዲነቃ አድርጎት ስለሆነ ብሩክና ሀይሚ አብረው እንደሚመጡ እርግጠኛ ሆኑ። ብዙዎቻችሁ በተለይ በብሩክና በሀይሚ ጥምረት የምትደሰቱ እህቶች በጣም እያዘናችሁ ነበር። ምንም አትዘኑ፣ አይዟችሁ፣ በቅርብ አብረው ይመጣሉ፣ እርግጠኛ ሆኑ።